እኔ አሁንም በሱመያ ላይ ምንም የምደራደረው ነገር የለም። ሰይድ ያስደበድበኝ ያለ አስፈራራኝ ምናምን መፈራው ነገር የለም። ነግሬዋለሁ። ፊት ለፊት ስለ ሱመያ ጉዳይ እናገራለሁ ብዬዋለሁ። አሁንም እናገራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም 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 ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ውድና የተከበራችሁ ቤተሰቦቼ እንግዲህ ኦሊ ማለት ነው ኦሊ ሱመያ ጠፍታለች ተብሎ በጣም ግብግብና ከፍ ዝቅ እያለ ነበረ ማለት ነው። ከፍ ዝቅ እያለ ነበረ። ከፍ ዝቅ ሲል ማለት ነው ሰይድ የተመታ ነው። ሰይድ እናንተ መጨነቅ የለባቸውም፣ ግን ሰይድ የተመታ ነው። እኔ ፊት ለፊት ነው የተናገርኩት፣ ፊት ለፊት ነው የምናገረው። ምንም የምደብቀው ነገር የለም፣ ምንም የምዋሸው ነገር የለም። ፊት ለፊት ነው የምናገረው። ሱመያ ምንም ነገር እንዳትሆን የተመታ ነው ሰይድ። ምክንያቱም እጁ ሰፊ ነው፣ ረጅም ነው። እንደፈለገ መሆን እንደፈለገ ማድረግ ይችላል። ያንን ነገር ደግሞ ማለት ነው ያንን ነገር እሱ ብቻ ማድረጉን ከቀጠለበት ይሄን ነገር ማድረጉን ከቀጠለበት እጅግ በጣም ተጎጂና እጅግ በጣም ደግሞ ከፍተኛ የሆነ የስነ ልቦና ችግር የሚገጥመው ሰይድ ነው። አሁን ላይ መስለው ይችላል ምንም አትሆንም፣ ሱመያ አትሟሟም። መታሰር ማንም ሰው ይታሰራል። ምንም የምትሆነው ነገር የለም። ምናልባት ይፈረድባታል የሚለው ነገር ተጨባጭ የሆነ ማስረጃ ካለህ ነው፣ ተጨባጭ የሆነ ምስክር ካለህ ነው እንጂ ተጨባጭ የሆነ ምስክርና ተጨባጭ የሆነ ማስረጃ ከሌለህ እስኪጣራ ነው ጉዳዩ። ስለዚህ አሁን የተፈጠረው ነገር ምንድነው የሚለውን አንድ በአንድ የምነግራችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አይደለሽማ እኮ ስታዲያ እንዴት ትጠፋለች እሷ? እንዴ ከሰሜት እኮ አጠፋ ሜት ሄዳለች። ኧረ በእናትህ ና በቃ እንሂድ፣ መጣን በላቸው እኮ እሺ። መጥቼ መጀመሪያ ላጣራኒ ያለው ነው። ኧረ እኔንም ጠብቀኝ፣ አብረን እንሄዳለን። ኦሊ ማን ነው? ወይኔ ላውራቸው። ቆይ ጠፍታለች እኮ። እንዴት ማለት? ይኸውልሽ ጠዋት እኮ ነው እኮ ይቻታል። ለመጥኩሽ እኮ ነው። ይኸውልሽ እንዳለች ከእስር ቤት እንደማትወጣ እናውቃለን። ገባሽ አይደለ? እንዴ ደግሞ ልጠፋ አትችልም። ሴት ነች። ገብቶሻል አይደለ? ኦሊ እኔ እኮ ጠዋት አይቻታለሁ። ኦሊ የሚገርም ነው እንግዲህ፣ ከባድ ነው። እንዴት እንዲህ ሊሆን ይችላል? ጠዋት ሄጄ አይቻታለሁ ምናምን። ውድ ቤተሰቦች አሁን ያልጠበቅነው ነገር ነው የተፈጠረው። ምንድነው ጠፋብኝ የማወራው ነገር ሁላ። እንዴት እንደምናረግ አላውቅም። ኦሊ እስቲ ማን እንደደወለለትም አላውቅም። ሱመያ የለችም አሉኝ ነው የሚለው። እስቲ ያለውን ነገር አጣርቶ ይምጣ። በነገራችሁ ላይ ሱመያን ለመጠየቅ ሄጄ ነበር፣ ግን ላገኛት አልቻልኩም። ምክንያቱም በጣም ብዙ ሰው ነው ያለው። በጣም ብዙ ሰው ስላለ ምንም ወረፋ ሊደርሰኝ አልቻለም። ግን ቀጣይ ሄጄ መጠይቃት ይሆናል ማለት ነው። ሱመያን ጠይቃታለሁ፣ ማገኛትም ይሆናል። በነገራችሁ ላይ ኦሊ እንደዚህ መሆኑ ሰኢድ እጁ ረጅም ነው የምልበት ምክንያት ምንድነው መሰላችሁ? ሰኢድ እንደፈለገ ሊያረጋት ይችላል። አዎ እሱ ሊወስዳት ወይም ደግሞ ወደሱ እንደፈለገ ሊያደርጋት ይችላል። ቢወስዳትም ወደ ራሱ ለብቻውን ወስዷት ቢሆንም ሰኢድ ማለት ነው ምንም አያደርጋትም። ምንም ሊያደርጋትም አይችልም። የማያደርግበት ደግሞ ምክንያት አለ። አንደኛ በጣም ይወዳታል። በሱመያ ቻናል ላይ ከሰማችሁ ጠይቄዋለሁ። አትወዳትም ትወዳታለህ ብዬ ስጠይቀው በጣም ነው የምወዳት፣ በጣም ነው የማፈቅራት ብሏል። ሪል ከልቡን የተናገረው ይወዳታል፣ ያፈቅራታል። ፍቅር አለ በውስጡ። ስለዚህ ፍቅር ያለበትን ሰው ምንም እንደማያደርግ ይሄንን ማወቅ አለባችሁ በመጀመሪያ ደረጃ ማለት ነው። ሁለተኛ ደግሞ ሲቀጥል ሱመያን ሰኢድ ከታሰረችበት ለብቻው መውሰድ አይችልም። ምንም አቅም የለውም። እንደዛ የማድረግ ብቃትም አቅምም አይኖረውም። ምክንያቱም ህግ ለአንድ ሰው ብቻ አይደለም ለሁሉም ነው። ይህንን ማወቅ መቻል አለባችሁ። ሰኢድ ማን ስለሆነ ሱመያን ለብቻዋን ይወስዳታል፣ ለብቻዋን ያግታታል? እንዴ ምንም አድርጎ ሊያግታት ሊወስዳት ወይም ደግሞ እንደፈለገ ሊያረጋት አይችልም። እንዴ እኛ ሞተናል አልቀናል እንዴ? በጭራሽ ምንም ሊያደርጋት አይችልም። ልትጠየቅ ትችላለች። እንደዚህ ነው ብሎ በህግ ከከሰሳት እንደዚህ ነው አድርገሻል ወይ ተብላ ልትጠየቅ ትችላለች። አድርገሻል አላደረግሽም
በቃ ጥያቄ ነው የምትጠየቀው እንደማንኛውም ሰው። ከዛ በኋላ ደግሞ አለማድረጓን ስትናገር እሱ እንኳን ሄዶ ካልጠየቀ ራሱ ይታሰራታል ሰይድ። ምክንያቱም መፈታት ስላለባት። ስለዚህ ሰይድ አሁንም እጅህን አርዝመህ ሳይሆን አሳጥረህ ወይም ካስተሳሰብ ጋር አገናኝተው ሱመያ ያለችበትን ሁኔታ ታውቀዋለህ። ከልጆቿ ተነጥላ ነው ያለችው ይሄን ያህል ጊዜ ማለት ነው። አንተ ደግሞ የመሰለህን ልጆችህን የምታገኝ መስሎ አስበህ ሊሆን ይችላል። በጣም ስህተት ነው። እንደዛ ሊሆን አይችልም። አገኛለሁ ብለህም እንደዛ ማሰብ የለብህም። ስለዚህ በሄድኩ ሰዓት ነበረች፣ አሁን ግን ባላገኛትም እንኳን እንዳለች አይቻለሁ። ሱመያ ካለችበት ወዴት ሄዳ ነው የሚለውን እነሱ በሚያስቡት መንገድ ሳይሆን አሁን ያለውን ነገር ነግራችኋለሁ። ቪዲዮን ተከታትለን እንመለስ። ቁርስ አድርሻለሁ እያለችሽ ነው። ሄሎ እኮ የአባት ስም ምናምን ተሳሳችሁ እንዳይሆን እናት በደንብ አጣርታችኋል፣ ጠይቃችኋል። ትክክለኛ ኢንፎርሜሽን መሆኑን አጣርታችኋል። በቃ እኮ እኛውን እነሱ ለምን በአካል ሄደን እናወራ ማለት አለም። ለምን በአካል ሄዳል? በአካል ከሄድን ችግር ይፈጠራል። ገባሽ? ምንም ችግር አይፈጠርና እንግባ፣ ውስጥ እንግባ። እኛ ማን ይነካናል? ይኸውልሽ አለም እንዲህ እናድርግ። ቆይ አንቺ ሄሎ፣ እናንተ ምኑ ጋር ያላችሁት? የት? በላይ መታጠፊያ ፖሊስ ጣቢያው ጋር ማለት ነው። ወታችኋል ከዛ? እሺ እናንተ ጫፍ ጋር ጠብቁኝ። አለም ፖሊስ ጣቢያው ጋር ትመጣለች። አለም አንቺ ፖሊስ ጣቢያው ጋር ጠብቂያቸው። እኔ ሂጄ ልምጣ። ጠብቂኝ እጎስሽ፣ ጠብቁኝ። ለምንድን ነው ያብሬ ማልሄደው? አንቺ ጠብቂኝ። ቆይ እረፍት አድርጊ አንቺ። እኔ ሂጄ አጣርቼ ልምጣ። አጣርቼ ልምጣ። ፈጣው እኔ አሁንም በሱመያ ላይ ምንም የምደራደረው ነገር የለም። ሰይድ ያስደበድበኛል፣ አስፈራራኝ ምናምን የምፈራው ነገር የለም። ነግሬዋለሁ። ፊት ለፊት ስለ ሱመያ ጉዳይ እናገራለሁ ብዬዋለሁ። አሁንም እናገራለሁ። ቻናሏ ላይ ሞጥቼ አወራለሁ። ምክንያቱም ስልኳን ጥላ ነው የሄደችው አለም ጋር አለ። እንደፈለግን አፕሎድ ማድረግ እንችላለን፣ ቪዲዮ ሰርተንላት፣ እሱ አያሳስብም። ግን ማለት ነው ሰይድ እያደረክ ያለው ነገር ትክክለኛ ነገር አይደለም። ምክንያቱም በጉልበት ነው በፑሽ ነው እያደረክ ያለው። ያው ስለቆየች ከአንድ ቦታ ወደ አንድ ቦታ ልትንቀሳቀስ ትችላለች። ሁሉ ነገር አካሄዳለሁ፣ ሁሉ ነገር ህግ አለው፣ ጠበቃ አላት። ምንም የሚመጣባት ነገር የለም። ያለው ጉዳይ ትንሽ ከበድ ስለሚል ነው። ያ የተከሰሰችበት ጉዳይ ከበድ የሚል ስለሆነ ብቻ ነው እንጂ ምንም አይነት ነገር በእሷ ላይ በደል ሊያደርስ ወይም ደግሞ እሷን ለብቻ ወስዶ እንደፈለገ ማድረግ ምንም አይነት አቅም የለውም። አያደርግም፣ ሊያደርግም አይችልም። የማያደርግበት ምክንያት ህግ አለ። በህግ ነው የሚካሄደው። ሁሉ ነገር በህግ ነው። ምንም አይነት የሚጨመር የሚቀነስ ነገር የለም። አንድ ሰው እንኳን ቢሳሳት ያልኳችሁ ገብቷችኋል አይደል? የህግ ሰው አንድ ሰው ቢሳሳት ሁሉም የህግ ሰው አይሳሳት። ሁሉም አንድ አይነት አመለካከት አይኖረውም፣ የተለያየ ነው። በሀሳብ ደረጃም እንኳን ማለት ነው። ስለዚህ ሴት ነች፣ በጣም በእንክብካቤ ነው የምትያዘው። ምንም የሚመጣባት ነገር የለም፣ ምንም የምትሆነው ነገር የለም እና ማለት ነው ሱመያን ካለችበት ቦታ በጣም ብዙ ሙሉ ስለሆነ ያንን ከነባሮቹን ቦታ ቀይሯቸው እንጂ ማንም ሱመያን አላገተም። ማንም ሊያገት፣ ማንም ሊወስድ፣ ማንም ሊያስጨንቃት፣ ማንም ሊያስፈራራት አይችልም። ማንም ምንም አቅም የለውም። ሱመያን የማስፈራራት፣ ሱመያን የማስጨነቅ፣ ሱመያን ወስዶ እንደፈለገ የማድረግ መብት ማንም ሰው የለውም። ህግ ጉዳዩን ይዞታል። ህግ ነው የሚፈታው። ያ ማለት ደግሞ በምትፈልገው መንገድ ሳይሆን ባለው ውሳኔ ነው የሚሆነው ማለት ነው። ይሄ ሁሉ ደረጃ ከመሄድ ግን ማለት ነው ለአንተ ማስቀምጥልህ ነገር ከሱመያ ጋር መታረቅ፣ ከሱመያ ጋር እርቅ አውርደህ ሱመያ ማስፈታት ብቻ አንድና አንድ ያለ አማራጭ ይሄን ነው። አሁንም አጠገብህም እላለሁ፣ የትም እናገራለሁ፣ ፊት ለፊት መጥቼ እነግርሃለሁ። ከፈለግ ፊት ለፊት እንደዚህ ቁጭ ብዬ እነግርሃለሁ። ያለ አማራጭ በፍቅርና በሽምግልና ጉዳዩን መጨረስ ብቻ ነው። በማስፈረድ ወይም ደግሞ በህግ በዛ በማስቀጠል አይሆንም። ይህንን አስረግጬ ነው የምነግርህ። ውድና የተከበራችሁ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበል። ሰላም ሁኑልኝ።